ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ። ቤተሰብ ላይክ ሸር እያደረጋችሁ ለምታበረታቱ ይቀርብ አመሰግናለሁ። እንዲሁም አዲስ የሆናችሁ ደግሞ አይታችሁ ብዙ ጊዜ ቪዲዮን ትወጣላችሁና ለእኔ ስለሚያስፈልገ ሰብስክራይብ፣ ላይክ፣ ሸር አድርጉ ማለት ነው። እውነት ለእኔ በጣም አስፈላጊ ስለሆነ ቤተሰቦች ዛሬ እንግዲህ ደስ በሚል ቪዲዮ ነው የመጣሁት። እንግዲህ አርቲስት ንግስት ሁላችንም እናውቃታለን። በጣም ስርዓት ያላት ልጅ፣ የተረጋጋች ልጅ፣ በጣም ብዙ ዋጋ የከፈለች ነች። እንግዲህ ከፍቅረኛ ዋጋ በጣም ብዙ ዋጋ ከፍላለች ማለት ነው። ምክንያቱም ተራርቀው ነበር የሚኖረው። እሱ እንደምታውቁት አሜሪካ ነበር በፊት፣ አሜሪካ ሳይሆን ሌላ ሀገር ነበረ። አሁን ላይ ግን አሜሪካ ናቸው ማለት ነው። እና በሚገርም ሁኔታ እንግዲህ አጠቃላ ጓዟን ጠቅልላ ወደ እሱ ከመጣች እንግዲህ አመት አልፏታል። ዛሬ ደግሞ በድብቅ ማለት ነው በሚስጥር ምንም ኮሽታ ሳታሰማ በጣም ደስ በሚል ቪዲዮ እንግዲህ እርጉዝ ሆና ቪዲዮ ለቀውልና ማለት ነው። ሁለታቸውም በጣም ደስተኞች ናቸው፣ ባልና ሚስቱ በጣም ማለት ነው። እኔ የሆነ ጊዜ ላይ ኢንተርቪው ላይ ሰምቻታለሁ። እሷ ማለት በጣም እንደሚዋደዱ በጣም እንደሚፋቀሩ እሱ ነገሮች ተመቻችቶላቸው አብረው እንደሚኖሩና ብቻ ደስተኛ እንደሆኑ ስታወራ የሆነ ጊዜ ሰምቻታለሁ ማለት ነው። በመሀል ግን ተለያይተው ነበረ፣ የእውነት ማለት ነው ተለያይተው ነበረ። እንግዲህ እግዚአብሔር ፈቀደላቸውና እንደገና ፍቅራቸውን አጠንክረው አሁን ደግሞ የልጅ እናትና አባትና ልጅ እናትና አባት ሊሆኑ ዝግጅት ላይ ናቸው ማለት ነው። ይቅርታ እና እውነት ለመናገር በጣም ደስ የምትል ልጅ ናት። በጣም እሱ እንግዲህ ከአሁን በፊት ትዳር እንደነበረው እናውቃለን። እሷ ግን የመጀመሪያ ነው ትዳር ስትይዝ ማለት ነው። እና በጣም ምርጥ ልጅ ናት። እኔ በጣም ነው የምወዳት፣ በጣም ነው የማከብራት ማለት ነው። የእውነት ነው የምላችሁ። እና አሁን እንግዲህ በጣም ደስ በሚል ሁኔታ እሱም በስነ ስርዓት ነው የተቀበላ። ፕሮግራም አድርጎ ቀለበት ሲያደርግላት ምናምን ደስ የሚል ነበረ። አሁን ደግሞ በጣም ብዙ ሰው ማለት ነው በጣም ብዙ ሰው ተለያይታለች፣ ትቷታል፣ አይፈልጋትም፣ እሱ ቺት ያደርግባታል ምናምን። የእውነት ነው የምላችሁ በጣም የሆነ ዛሬ በጣም ይወራባት ነበረ። እስከ ዛሬ ትወልድ ነበር፣ ለምንድነው ያልወለደችው ምናምን፣ መውለድ አትችልም ምናምን እየተባለ በጣም ብዙ ነገር እየተወራባት ነበረ። እና እሷ ደግሞ እግዚአብሔር ሲፈቅድ ነገሮች ሲመቻቹ አብራ ኑራ እንግዲህ ምን ያክል ጥንካሬና ጀግና እንደሆነች እንግዲህ አሳይተዋለች ማለት ነው። ምክንያቱም አርቲስቶች ሲባሉ መልካም ቢሆኑም በቃ የሆነ ሰው እነሱን ለመነገር ስማቸውን ለመጥፋት ሶሻል ሚዲያቸውን ለማሳደግ ሲሉ ያልሆነ ስም ይሰጧቸዋል ማለት ነው እንጂ በመሀል እየተገናኙ አብረው እንደሚሆኑ እንደሚያሳልፉ ፍቅራቸው ምናምን ነገር ከአሁን በፊት ተናግራለች። በዛ መሀል ሆኖ እንግዲህ ትዳር ሳይኖር ይችላል መውለድ አልፈለገችም። አንዳንዱ ሰዎች ያለ ትዳር ግዴታ ፍቅረኛ ስላለ ለምን አልወለደችም ምናምን ብሎ ብዙ ነገሮችን ጥያቄ ስላቀረቡላት ማለት ነው። አሁን እንግዲህ ይችል ተረጋግታ እግዚአብሔር ፈቅዶላት ደስ የሚል ሁኔታ አይኑን ባይኑን እንግዲህ ለንዋይ እንድታሳየው ፈቅዳለች ማለት ነው። እና እውነት ለመናገር እኔ ደስ ይለኛል። ምክንያቱም ፍቅር ማለት ከባድ ነው፣ ቀላል ነገር አይደለም። ብዙ ዋጋ፣ ብዙ መጣላት፣ ብዙ መለየት፣ ብዙ ተስፋ መቁረጥ፣ ብዙ መከፋት አለው። በተለይ ተራርቃችሁ ስትኖሩ ቀላል ነገር አይደለም። ተራርቆ ፍቅር በጣም ነው የሚከብደው። ናፍቆት አለ፣ ብቸኝነት አለ፣ ተስፋ መቁረጥ አለ። በጣም ብዙ ከባድ ነገሮች አሉ ማለት ነው። ይሄን ነገር እንግዲህ ተቋቁማ ለሴት ልጅ ከዚህ መድረሷ ልክ ሲያገባ ቀለበት ካደረገላት በኋላ እንግዲህ ይኸው እርጉዝ ሆና አሳይታለች ማለት ነው። አብዛኞቻችሁ ብዙ ሰው ታዋቂ ስለሆኑ ብቻ ብዙ ነገር የሚወራባቸው ሰዎች አሉና ማለት ታዋቂ ሲሆኑ የህዝብ ስለሆኑ ስለሚታዩም ስራቸውም ሰው እንዲያያቸው ስለሚያደርጋቸው የተለያየ ነገር ስም ይሰጣቸዋል። እንግዲህ እችል አትወልድም፣ መውለድ አትችልም፣ መሀን ናት፣ ካሁን በኋላ እድሜዋ ሄዷል ምናምን እየተባለ በጣም ብዙ ሲወራባት ነበረ። አሁን ላይ ግን እግዚአብሔር ይመስገን እውነት እኔ በራሴ በጣም ደስ ብሎኛል። በጣም ከምላችሁ በላይ ብቻ የሰው ላይ ዋጋ ክፍሎ እንደዚህ አይነት ነገር ሲያገኝ በጣም ነው ደስ የሚለው። አብዛኞቻችን ደስተኛ እንሆናለን ማለት ነው። በተለይ ስደት፣ ይሄ የእሷ ምኞቷ የጥንካሬዋ ስኬት ነው። የእውነት ነው የምላቸው የጥንካሬዋ ስኬት። ስንት አመት ነው እሱን እየጠበቀች ኢትዮጵያ ውስጥ እየተቀመጠችው? በጣም ረጅም ጊዜ
በጣም ረጅም ጊዜ። እነዚህ ልጆች የአሁን ፍቅረኛሞች አይደሉም፣ በጣም የቆዩ ፍቅረኛሞች ናቸው። የእውነት ነው የምላችሁ። ቢያንስ 8 ዓመት 9 ዓመት ይሆናቸዋል። እኔ ራሴ እንኳን ሳቃቸው ማለት ነው። እሱ የበፊቷን ትዳር እንግዲህ ባለማማቱ ሁኔታ ተፋተዋል። ያችንም አውቃታለሁ እኔ። በልጅነት ሆኖ ነው የሚተዋወቁ። እንግዲህ እግዚአብሔር ስላልፈቀደላቸው እነሱ ተለያይተው እንግዲህ ከዚች ልጅ ጋር ደግሞ ፍቅር ጀምሮ አሁን የልጅ እናት ልትሆን ነው። እሱም የልጅ አባት ሊሆን እንግዲህ በጉጉት እየጠበቁ ነው። እስከ ዛሬ ምንም አይነት ፍንጭ አየም አልተወራም ነበር። በራሳቸው ሶሻል ሚዲያ ነው እንግዲህ የለቀቁት። በጣም ደስ ይሉ ነበረ። አብዛኞቹ አርቲስቶች እንግዲህ ኢትዮጵያ ውስጥ እንደምታውቁት እንቅስቃሴ የለም፣ ስራ የለም። እንደዛ ሲሆን አሁን አብዛኞቻቸው ወደ ሶሻል ሚዲያ እየመጡ ነው። ሁለተኛ ነገር ደግሞ ወደ አሜሪካ ውጭ ናቸው ያሉት እንጂ የድሮ አርቲስቶች አሁን ላይ ኢትዮጵያ ውስጥ የሚኖሩት በጣም ጥቂቶች ናቸው። አብዛኛው አርቲስት አሁን ውጭ ነው ያለው ማለት ነው። ምክንያቱም የስራ ሁኔታ እንደምታውቁት አሁን እንደ ድሮ ፊልም አይታይም፣ አይሰራም። በቃ የሆነ ኮረና ከመጣ በኋላ ያን ያክል ገቢ የላቸው። ስለዚህ ወደ ተሻለ ነገር እንግዲህ ወደ እሱ ጓዟን ጠቅላላ መታ አሁን የልጅ እናት ለመሆን ዝግጅት ላይ ነች ማለት ነው። እና እኔ የእውነት ነው የምላችሁ በጣም ነው የምወዳት። ከአሁን በፊትም ኢንተርቪው ስለነበራት እሱ ጋር እየተገናኙ በመሀል የሚያሳልፉትን ላይፍ ሳይ ስለነበረ እና ያ ነገር እዚህ መድረሳቸው እኔ በራሴ በጣም ደስ ብሎኛል። የእውነት ነው የምላችሁ በጣም ደስ ብሎኛል ማለት ነው። እንደምታዩት እንግዲህ ከዚህ በላይ ጥንካሬ፣ ከዚህ በላይ ደስታ የለም። የእውነት መታገስ በጣም ዋጋ ያስከፍላል። ናፍቆት ከባድ ነው፣ መለያየት ከባድ ነው። ለፍቅር ተለያይተው መኖር ማለት ቀላል ነገር አይደለም እና ከዚህ ደርሳ ጥንካሬዋን ጀግና ናት። የእውነት ነው የምላችሁ እንግዲህ ብዙ ነገር ተብላ ትቷታል፣ አይፈልጋትም ብቻ ብዙ ነገር ተብላ እውነት ለመናገር ተጣልተው ነበረ። ወሬው ብቻ ሳይሆን የእውነት ተለያይተው ነበረ። ደግሞ እንግዲህ እግዚአብሔር የተጻፈው ነገር መቼም ቢሆን ለእኛ የተባለው ነገር አይቀርም መቼም ቢሆን ማለት ነው። እና እግዚአብሔር ስለፈቀዳላቸው በድጋሚ ተገናኝተው አሁን የልጅ እናት የልጅ አባት ለመሆን በጣም ዝግጁ ናቸው። ትንሽ ቀን ነው የሚቀራቸው ማለት ነው። እና በቀጣይ ደግሞ እንግዲህ ልጆችን አቅፈሽ በሰላም ተገላግለሽ ለማየት ያብቃል። እውነት በጣም ደስ የሚል ነገር ነው። እግዚአብሔር ድንግል ማርያም አንቺን ትቅረብሽ። የእውነት ነው የምልሽ። በቃ ይሆንሽን በጀርባሽ ያርግልሽ ማለት እፈልጋለሁ። እንግዲህ አባቷም በጣም ነው ደስ የሚላቸው ቤተሰቦቿ፣ የእውነት ማለት ነው። ይህ ነው እኔ ያየኋት ወደ አሜሪካ ጠቅላላ ስትገባ እናቷ ጋር ሄዳ ተመርቃ አያቶቿን አይታ ምን ብላ ነው የተሳካላት። እና እንግዲህ ስትመረቁ የእውነት ነው የምላችሁ እግዚአብሔር ይሰማል። በቃ የእውነት ነው እግዚአብሔር ይሰጣችኋል። ሰውን አክብሩ፣ ሰውን ውደዱ፣ በትክክለኛው መንገድ ብቻ ሂዱ። የእውነት ነው የምላችሁ ይች ልጅ እንግዲህ እኔ የሆነ ሌላ ነገር ስትባልም እስካሁን ድረስ አላየውባትም። በጣም ስርዓት ያላት ልጅ፣ ሰው አክባሪ፣ በስራዋ ደግሞ ጀግና ጎበዝ ልጅ ናት። እስካሁን ባየዋት እንግዲህ በጣም ደስ የምትል ልጅ ነች። እዚህ ደርሳለች። እግዚአብሔር ድንግል ማርያም ትጠብቅሽ ማለት ትፈልጋለሁ። እንዲሁም ተራርቃችሁ የምትኖሩ በፍቅር ያላችሁ ተጣልታችሁ ያላችሁ የእውነት ነው የምላችሁ ከልባችሁ ከሆነ የእውነት ነው ይቅር ተባባሉ ማለት ትፈልጋለሁ። የእውነት ነው የምላችሁ ፍቅር በጣም ዋጋ ያስከፍላል። በጣም ከባድ ነው፣ ቀላል ነገር አይደለም። ገብታችኋል አይደለ? ሰውን ተላምዶ መለየት ቀላል ነገር አይደለም። አስቡት የዛ ምንም ብትጣሉ የዛን ቦታ የነበራችሁትን አሁን ለአዲስ ሰው እታወቃለሁ ብላችሁ ራሱ ጭንቅላታችሁን ስታስቡት ምን ያክል ከባድ እንደሆነ ሁላችሁም ናችሁ የምታውቁት ማለት ነው። የእውነት ማለት ነው። እና ባላችሁ ነገር ጽኑ ማለት እፈልጋለሁ። ጠንክሩ። መከፋት ቢኖርም መሰለቻቸት ቢኖርም ብዙ ዋጋ እየከፈላችሁ እኔ እንድትኖሩ ነው የምፈልገው ማለት ነው። ጠንካራ ልንሆን ይገባል። የእውነት ነው የምላችሁ። በተለይ ሴት ልጅ ጠንካራ፣ እኛ ከልባችን ከሆነ ጠንካራ ከሆነ ስራ ወዳድ ከሆነ በራሳችን የምንመራ ከሆነ የማናሸንፍበት ነገር የለም። ብቻ ለትዳርም ለፍቅርም ሴት ልጅ ጠንካራ ልትሆን ይገባል። የእውነት ነው የምላችሁ። ከወንድ ልጅ ይልቅ ሴት ልጅ በማንኛውም ነገር ጠንካራ ልትሆን ይገባል ማለት ነው። እንግዲህ የእሷ ጥንካሬ ነው ከዚህ ያደረሳቸው ማለት ፈልጋለሁ። አብዛኞቻችሁ ወልዳችሁ ጥለዋችሁ ቢሄዱ እንዲሁም ብትከዱ ተስፋ ቆርጣችሁ ስራችሁን ትታችሁ እንዲሁም ደግሞ እንጃ በጣም ብዙ አሉ ተስፋ ቆርጣችሁ ማለት ነው። እንግዲህ እንዳያችሁ ነው ከእነዚህ ጋር 4 ልጆችን ማሳደግ ማለት
ቀላል ነገር አይደለም። በጣም ከባድ ነው። በጣም ከባድ ነው። ግን ጥንካሬዋ፣ ብርታቷ እሱ ልጆቹን ጥሏቸው እንደሄደ እሷ ጥላቸው ብትሄድ አሁን ልጆቻቸው ማያርጉም ነበር፣ እነሱም ተመልሰው አይገናኙም ነበር። እና ከወንድ ልጅ ይበልጥ ሴት ልጅ ጀግና ከሆነ ጠንካራ ከሆነ የማደርስበት ነገር የለም። ትወደዳለች እንጂ መቼም አትጣላም። የእውነት ነው የምላችሁ። ብትከበራላችሁ መቼም ቢሆን አትጠሉ፣ ዝቅ አትሉ። እና ሁላችንም ጠንካራ ነን ማለት እፈልጋለሁ። በስደት ያላችሁ፣ አገር ውስጥም ያላችሁበት ፍቅራችሁ ይብዛ። የእውነት ነው የምላችሁ፣ ፍቅራችሁ ይብዛ። ወልዳችሁ ሳሙ፣ ከሀሳባችሁ ሁሉ ይሳካላችሁ። የእውነት እንደዚህ አይነት ነገር ማየት፣ ውጤታማ ሰው ሆኖ ማየት የሚያስደስት ነገር የለም ከዚህ በላይ ማለት ነው። ሁላችንም የምንፈልገው ነገር ነው። መልካም ትዳር ማንም ሰው አይጠላም። ልጅ መውለድ ማንም ሰው አይጠላም። ገብቷል። ጤናማ ትዳር ማለት ጤናማ ፍቅር ማለት ከምንም በላይ ያስደስታልና ለዛሬ ይህን ይዤላችሁ